በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም፣ ሁሉ አማን ነው አልሐምዱሊላህ። እናንተ እንዴት ናችሁ የኔ ውድ እህትና ወንድሞቼ? ትንሽ ጠፋ ብያለሁ። 3-4 ቀን ጠፍቻለሁ ማለት ነው። ያው ቢሆንም ግን መጥቻለሁ። ዋናው መምጣቴ ነው። በላይክ ተቀበሉኝ ማለት ነው። ላይክ እያደረጋችሁ ሼር አድርጉልኝ። እንደውም አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ አድርጉልኝ። ቤተሰብ እንሁን እላለሁ የኔ ውድ ቤተሰቦች። ዛሬ እንግዲህ የመጣሁበት ፍትፈታ ይዤ ነው ማለት ነው የመጣሁት። በነ ቤቲና ኤሚር ደስታቸው አላመሽ ብሏል ማለት ነው። አንዳንድ ጊዜ ትፈተናላችሁ። ያንን ፈተና ለማለፍ ደግሞ በቃ ሰፋ ያለ ልብ ያስፈልጋል ማለት ነው። እንግዲህ አላህ መቻያውን ይስጣችሁ ነው የምለው እና ከዚህ መሀል እንግዲህ ከታዘብኩት ትንሽ ማለት ስለፈለኩ ነው ማለት ነው። የኔ ውድ ኢትዮጵያውያን ኤርትራውያን ቻናሌን ሰብስክራይብ በማድረግ አበረታቱኝ። 10,000 ልገባ ነው ማለት ነው። ትንሽ ነው የቀረኝ። 10,000 አስገቡኝ፣ እያየን እንጨምራለን ማለት ነው። እና የምታበረታቱኝም ከልብ ነው የማመሰግነው። እጅግ አድርጌ አመሰግናለሁ። እንደኔ ብዙ አለመስራት እናንተ በመመጣ ሰዓት ደግሞ ታበረታቱኛላችሁና እሱ እንድሰራ ሞራል ይሆነኛል። ከልብ ነው የማመሰግነው ማለት ነው። እና እንግዲህ ከቤቲና ከኤሚር የታዘብኩት ምንድነው፣ አንዳንድ ንጹህ ፍቅር ሲኖራችሁ ፈተና ይበዛባችኋል። ፈተና ይበዛል። በመሀል የሚገባው ብዙ ነው። ቤተሰብ ይገባል፣ ጓደኛ ይገባል። እናንተ አያያዙን ካላወቃችሁበት በጣም ብዙ ነገር በመሀል ይገባል ማለት ነው። ሁኔቶች በቃ በብዙ ነገር ይፈትኗችኋል። ግን ያለ መዋለል በአንድ ልብ በአንድ አቋም በቃ ከእነው በአንድ ሳምባ እንደመተንፈሱ ናችሁ። የሚመጣባችሁን ነገር ጎንበስ እያላችሁ እያሳለፋችሁ ኑሯችሁን ብቻ ከቀጠላችሁ ሁሉም ነገር ይስተካከላል ማለት ነው። አሁን ችግሩ ምንድነው? አንዱ ወደፊት ሲመራ አንዱ የሚን የሳር ይላል፣ ወደ ቀኝ ወደ ግራ። አንዱ ቀጥ ብሎ በጥሶ ወደፊት ሲሄድ አንደኛው ወደ ኋላ ይላል። እሱ ችግር እየፈጠረ መጣ እና የሚዋደዱ ሰዎች አብረው እንዳይኖሩ እንቅፋቱ እያደገ እየጎለበተ የወኔ እየተሰማው ይሄዳል ማለት ነው። ስለዚህ ብዙ ጊዜ ይህች ዓለም የደካማዎች አይደለችም፣ የብርቶች ነች፣ የጠንካራዎች በአላማቸው ለሚጸኑ ሰዎች። ለዛ ነው የምትሆነው ይህች ዓለም። ለሚልፈሰፈሱ ለሚዋልሉ ወጠር አንድ ጊዜ ደግሞ እርግብ የሚያደርጉ ሀሳባቸውን እነሱ እንዲሁ እንደተወዛገቡ ነው እድሜያቸውን የሚጨርሱት፣ የተሳካ ነገር ሳይኖራቸው ማለት ነው። እና ከኤሚር የታዘብኩት ነገር እንግዲህ ምንድነው፣ ኤሚርና ቤቲ ይዋደዳሉ፣ ይፋቀራሉ በሚል እንግዲህ ቀለበቱን አውልቆ ለኤሚር ሰጥቷል ማለት ነው። ሙቤ ራሱን አግልሏል። ምክንያቱም ራሱን መስዋዕት አድርጓል ማለት ነው። ቤተሰብ መርቆ ሰጥቶታል፣ ተቀብሏል። ቀለበት አድርገው ሰርጋቸውን ነበር እየጠበቁ የነበሩት። ነገር ግን አካል ባዶ የሆነ ቀፎ የሆነ አካል ከሙቤ ጋር አለ። ልብ ደግሞ ከኤሚር ጋር እንዳለ
ይህንን እንግዲህ አስተዋይ የሆነው ሙቤ አስተዋለና ይሄ ነገር እንደዚህ የሆነች ትዳር ውስጥ ብገባ ብዙ ዋጋ ሊከፍል ይችላለሁ። የሚወለዱ ልጆች ዋጋ ሊከፍሉ ይችላሉ። ስለዚህ አሁን መወሰን አለብኝ። ሙሉ ቤተሰቤም ዋጋ ሊከፍል ይችላል። እኔ ብቻ አይደለሁም። ከዚህ የገፋ ነገር ከሄድኩኝ ጋብቻ ውስጥ ከገባሁ፣ ስለዚህ እኔ ብጎዳ ይሻላል። አሁን እኔም ደግሞ እየቆየሁ ሲሄድ እየወደድኳትኝ እየተላመድኳት ስለሚሄድ አሁንም እየወደድኳት ነው፣ እየተላመድኳት ነው። ስለዚህ ከዚህ በላይ እንዳልጎዳ አሁን ብጎዳ ይሻላል። አሁን ብጎዳ ይሻለኛል ብሎ ቤቲን ለኤሚር ለመጀመሪያ ፍቅረኛዋ መልሷታል ማለት ነው። ቤቲም ደስ ብሏታል። ትክክለኛ የሚሰማትን ስሜት ተናግራለች። አዎ አንተን አልወድክም፣ ያው ግን እናቴ ታማሚ ነች፣ አባቴም እንደዚሁ አንተን ነው የመረጡት። ያው ከቤተሰቦቼ አልወጣም ብዬ ነው፣ ቢሆንም ግን ራሴን አሳልፌ ልሰጥህ ዝግጁ ነበርኩ፣ ከአንተ ጋር ፍቅር ባይኖረኝም ነው ያለችው። ስለዚህ ስለተረዳኸኝ አመሰግናለሁ ብላ ከኤሚር ጋር ሆነች ማለት ነው። ኤሚር የቤቲ ቤተሰቦች ወንድሟ ሙሉ ፋሚሊዋ እየደወለ አይሳካልህም፣ አቁም፣ ልጃችን ለአንተ ለመስጠት እኛ አንፈልግም ተብሏል ማለት ነው። እንግዲህ ከዚህ በፊትም ይሄ ኤሚር አይሆንሽም ብለው ለሙቤ አሳልፈው የሰጧት የእሷ ቤተሰቦች ናቸው። ኤሚር በዚህ ጋር ቆሞ ራሱን መጠየቅ አለበት አይደል? ልጃቸው ትወደዋለች፣ አልፎ ተርፎ ታፈቅረዋለች። ብዙም መስዋዕትነት አብረው ከፍለዋል። ስለዚህ ቤተሰቦቿ ያልፈለጉበት ምክንያት ምንድን ነው? ኤሚር እዚህ ጋር ራሱ መፈተሽ አለበት። ማስተካከል ያለበት ነገርም ማስተካከል እንዲችል ለምንድን ነው ከእኔ ይልቅ ልጃቸው የወደደችኝ፣ በጣም ለእኔ ብዙ መስዋዕትነት እየከፈለችልኝ፣ ግን ደግሞ ሌላ ሰው እንድታገባ የመረጡላት፣ የማትወደውን ማታፈቅረውን ያልተላመደችውን ሰው እንድታገባ የመረጡላት ከኔ ምንድን ነው የጎደለው? ከኔ ጋር ያለው ችግር ምንድን ነው ብሎ ራሱ መጠየቅ አለበት ብዬ አስባለሁ። በዚህ ጋር ቤተሰቦቿን ላይ ኃይለኛ ቃል ከመነጋገር ማለት ነው። ምንድን ነው የሆነው? ምንድን ነው ችግሩ? ምን ተፈጥሮ ነው? እኔ ራሴን አስተካክላለሁ፣ ምን እንደሆነ ነው የምትፈልጉት ብሎ እነሱን ቁጭ ብሎ ተረጋግቶ ሊጠይቅ መቻል አለበት። እንዳስተካክል የምትፈልጉት ነገር ንገሩኝ። ለምንድን ነው እኔ ልትቀበሉኝ ያልቻላችሁት? በመጀመሪያ ራሱን መጠየቅ አለበት፣ መፈተሽ አለበት። ከዛ ሲቀጥል እነሱን ራሱ እንዲያስረዱት መጠየቅ። እኔ ልጃችሁን እወዳለሁ፣ አፈቅራታለሁ፣ ያለሷ ህይወት የለኝም። ስለዚህ ከኔ ጋር የጠላችሁትን ባህሪዬን ንገሩኝ። ምኔን ነው የጠላችሁት? ማስተካከል እችላለሁ ብሎ ወይ አስተካክሎ ራሱን አስተካክሎ አንጾ መታየት ነው። እንደዛ ብዬ አስባለሁ። ካልሆነ ግን እቺ ልጅ አሁንም እየተጎዳች ነው። ምክንያቱም አሁንም ከሙቤ ጋር በቃ ተለያዩ። እዚህ ጋር ደግሞ እሱ ዛሬ ጠርቶ በቃ እኔና አንቺ አንድ ላይ መሆን አንችልም አላት ማለት ነው። የሆነ ዋናው እኮ ፍቅር ነው አይደለ? ዋናው ፍቅር ነው። ፍቅር ካለ ደግሞ መተሳሰቡ፣ መተዛዘኑ፣ መከባበሩ አይቀርም እና እነዚህን ነገሮች አብረው ካሉ ምንስ ቢፈጠር አብሮ ዋጋ መክፈል ቀላል እኮ ነው እንዴ! ምንድነው የኛ ሀገር ወንዶች ለፍቅር በቃ ዋጋ መክፈል ያቃታችሁ? ዝም ብላችሁ ነው በቃ እንወዳለን፣ እናፈቅራለን፣ እንሞታለን፣ እንሳሳላችኋለን ምናምን ምናምን እተት። ከዛ ጠበቅ ያለ ነገር ሲይዛችሁ በቃ ነው በቃ። እና አሁን ኤሚር በቃኝ አላት።
አብረ መኖር አንችልም። ከሁሉም ቦታ ብቻዋን ካረጋት በኋላ ማለት ነው። እዛም ጋር የጀመረችውን ህይወት እንዳትኖር እንዴ። ዋናው እኮ ያንተና የሷ መዋደድ ነው። ያንተና የሷ አንድ መሆን ነው። ከዛ ቤተሰብ የጠላብህን ነገር ደግሞ ማስተካከል ነው። አስተካክለ መታየት ነው ያለብህ። የሚከፈለው መስዋዕትነት መክፈል ነው። እሷ ቤተሰቦች እምቢ ያሉ ብላ እስካራቀች ድረስ አብራችሁ ናችሁ ቤተሰብ በሚፈልገው አይነት ታንጸ መገኘት ነው እንጂ አንዴ የሚሄድ አንዴ መምጣት የልጅቷን ልብ ይጎዳልና እዚህ ጋር የሆነ ልፍስፍስ ያለ ሀሳብ ነው ያየሁበት። ኤሚር በርታ በልና ለፍቅርህ መስዋዕት ክፈል። ለምትወዳት ልጅ እስከ መጨረሻው ድረስ ለምን የደም ጠብታ አይሆንም? ፍቅር ከተባለ እኮ እንደዛ ነው። ለሚያፈቅሩት ሰው መኖር ነው። ለሚያፈቅሩት ሰው እስከ መጨረሻው ድረስ መሄድ ነው። ረግጦ መሄድ እዚህ ጋር በቃ እዚህ ጋር ድረስ ደረሱ ከዚህ በላይ አልችልም ምናምን ብሎ ተስፋ አያስቆርጥም። በፍቅር ተስፋ አይቆረጥም። በነገራችን ላይ እንደዚህ አይነት ነገር መሀል ላይ ስታደርጉ በፊት ፍቅር የለም ነበር ነው የምለው እኔ። የሆነ መውደድ ነበረ፣ ውደታ፣ ፍላጎት ነበር እንጂ ፍቅር ነበረ ብዬ ልል አልችልም። ምክንያቱም የተፋቀሩ ሰዎች ከልብ የተፋቀሩ ሰዎች ለፍቅራቸው እስከ ሞት ድረስ ስለሚሄዱ የሰው ልጅ በሚያፈቅረው ሰው ተስፋ አይቆርጥም። ያውም ተስፋ እየተሰጠ ተስፋ እንኳን ባይሰጥ ራሱ ተስፋ አይቆርጥም። ገባችሁ አይደለ? ስለዚህ ተስፋ ሳትቆርጥ ኤሚር ተስፋ ሳትቆርጥ ከቤቲ ጎን ሆነ ድጋሚ ልቧን እንዳትጎዳት ሆነ አብራችሁ ሆኑ። ቤተሰቦቿን አሳምን፣ ራስን ፈትሽ። ቤተሰብ ለምን እንደሚጠላ ማስተካከል ያለብህን ነገር አስተካክል። ለዚህም ሊሆን ይችላል የሚጠሉ ቶሎ ስለምትናደድ ቶሎ ተስፋ ስለምትቆርጥና ይሄ ራሱ ትልቅ ነገር ነው። ትዳር ላይ ሶብረኛ መሆን አለብህ። እና የኔ ውድ ቤተሰቦች በቀጣይ እስከምንገናኝ ወዳችኋለሁ። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ